አዲስ ቀን እንደቀጠለ ነው ተመልካቾቻችን በቀጥታ ስርጭት ከኢትዮጵያ ቴሌቪዥን በያላችሁበት እየደረሰ ነው። አብራችሁን ስላላችሁ እናመሰግናለን። እንቀጥላለን። ስፖርታዊ መረጃዎችን እንከታተላለን አስከትለን። ለዚህ ደግሞ በመግቢያችን ላይ ያስተዋወቀችን ጉዳዮች ይዞ አብርሃም ስቱዲዮ ተመልሶ ተገናኝተናል። እንኳን ደህና መጣህ አብርሽ። የዩሮፓ ሊጉን ማንቸስተር ዩናይትድ በፕሪሚየር ሊጉ ለምን ማየት አልቻልንም የሚል ጥያቄ ያነሳን ነበር። እየተወያያችሁበት ነው አጀንዳ አድርጋችሁታል ጭራሽና ከኔ ጋር በጣም ጥሩ ነው። ያው ከማንቸስተር ዩናይትድ ደጋፊ ጋር ስለተቀመጥክ የሆነ ነገርም አድርገውበት ነው እያልኩት ነው። አዎ የሆነ ቀመር አጥቷል ማንቸስተር ዩናይትድ። እውነት ለመናገር ፕሪሚየር ሊጉ ላይ የሆነ ያጣው ቀመር እንዳለ በደንብ ያሳያል። ከፕሪሚየር ሊጉ ጋር በቅርብ ዓመታት መላመድ ላይ በጣም የተቸገረ የሚገኝ ቡድን እየሆነ ነው የሚገኘው። ያው የፕሪሚየር ሊጉ ንጉስ ነው 20 ጊዜ ዋንጫዎችን በማንሳት ልክ እንደ ሊቨርፑል ሁሉ የኔን ታሪክ የጻፈ ቀደምት ቡድን እንደሆነ ይታወቃል። ነገር ግን በዚህ ዓመት በተለይ በጣም ከባድ ጊዜ ነው ማሳለፍ የቻለው። በዩሮፓ ሊግ ግን ያልተሸነፈ ቡድን ነው። ከመጀመሪያው ጀምሮ ከማጣሪያው ጀምሮ እስካሁን ድረስ ምንም አይነት ሽንፈት ሳይደርስበት የመጣ ቡድን ነው። ጭራሽ ደግሞ የግማሽ ፍጻሜ የመጀመሪያ ዙር ጨዋታውን ወደ ስፔን ተጉዞ ከአትሌቲክ ቢልባኦ ጋር አድርጎ 3-0 አሸንፎ ተመልሷል። የመልሱን በኦልድ ትራፎርድ ነው የሚያከናውነው። ያ ውጤቶቹ አብዛኛውን የሚያሳዩት ወደ ፍጻሜ ማንቸስተር ዩናይትድ እንደሚያልፍ የሚያሳይ ነውና ምናልባት ይሄ ቡድን የዩሮፓ ሊግ ዋንጫን ካላሳካ ወይም ካልወሰደ ግን በቀጣይ ዓመት በየትኛውም የአውሮፓ መድረክ ውድድሮች ላይ ላንመለከተው እንችላለን እና እሱ ደግሞ አስከፊ ነው። ተስፋውም የዩሮፓ ሊግ ይመስለኛል እሱም ዋንጫ ማንሳት ላይ ነው። በእርግጥ ትላንት አሰልጣኙ አብዛኛው ተጫዋቾችን ተቀያሪ ወንበር ላይ አስቀምጦ ገብቷል። ግን ያው እንደዛም ሆኖ ግን አልቀናው ማለት ይችላል። መልካም ጊዜ እንቀጥል። አመሰግናለሁ። እንቀጥላለን። ክቡራን ተመልካቾቻችን በሀገር ውስጥ ጉዳዮቻችን እንጀምራለን። በቀዳሚነት የምናነሳው የኢትዮጵያ ሴቶች ፕሪሚየር ሊግን ይሆናል። የ25ኛ ሳምንት መርሃ ግብሮች ትላንትና ጅማራቸውን አድርገዋል። ትላንት ሁለት መርሃ ግብሮች ናቸው መደረግ የቻሉት። አስቀድሞ በቂርቆስ ክፍለ ከተማና በድሬዳዋ መካከል የተደረገው ጨዋታ በቂርቆስ ክፍለ ከተማ 2-0 አሸናፊነት ተጠናቋል። ምርቃት ፈለቀ ሁለቱንም የአሸናፊነት ኳሶች በ20ና በ25ኛው ደቂቃ ላይ ለቂርቆስ ክፍለ ከተማ ማስቆጠር ችላለች። ቂርቆስ ትላንትና በጣም ጥሩ የሚባል ውጤት ነው ማስመዝገብ የቻለው። በፕሪሚየር ሊጉ ላለመውረድ እየታገሉ ከሚገኙ እግር ኳስ ቡድኖች መካከል አንዱ እንደሆነ ይታወቃል። ይሄ ቡድን ትላንትና እንግዲህ ማሸነፉን ተከትሎ ከወራጅ ቀጠናው ለጊዜውም ቢሆን የወጣበትን ውጤት ማስመዝገብ ችሏል። በሊጉ በቀጣይ አንድ መርሃ ግብር ይቀረዋል። ይህንን መርሃ ግብር አሸንፎ የተጋጣሚውን ደግሞ ውጤት የሚጠብቅበትን አጋጣሚ ነው ትላንትና ማስመዝገብ የቻለው። 21 ነጥቦችን ሰብስቦ አሁን በሊጉ 12ኛ ደረጃ ላይ ነው መቀመጥ የቻለው ቂርቆስ ክፍለ ከተማ ትላንትና ስኬታማ ውጤትን አስመዝግቧል። ከተጋጣሚው ድሬዳዋ ከተማ ደግሞ በ37 ነጥቦች ባለበት 7ኛ ደረጃ ላይ የቆየበትን ውጤት ማስመዝገብ ችሏል። በጣም ለቂርቆስ ክፍለ ከተማ ወሳኝ የነበረ ጨዋታ ነበረ። ቂርቆስ እንግዲህ በተፈለገው ልክ ተገኝቶ አሸንፏል። ላለመውረድ የሚደረገው ትግል በጣም ትንቅንቅ ውስጥ ገብቷል። በተለይ አዲስ አበባ ከተማ 19 ነጥቦችን ሰብስቦ ወደ 13ኛ ደረጃ ወርዷል። ትላንትና ቂርቆስ ክፍለ ከተማ ማሸነፉን ተከትሎ ታዲያ እንግዲህ ዛሬ አዲስ አበባ ከተማ መርሃ ግብሩን ያከናውናል። 4 ሰዓት ላይ ጨዋታውን ያደርጋል። ይህንን መርሃ ግብሩን የሚያሸንፍ ከሆነ ደግሞ ተመልሶ ወደ 12ኛ ደረጃ ከፍ የሚልበትን አጋጣሚ የሚፈጥር ነው የሚሆነው። መርሃ ግብሩን የሚያከናውነው አዲስ አበባ ከተማ ደግሞ ከልደታ ክፍለ ከተማ ጋር እንደመሆኑ መጠን ከባድ የሆነ ጨዋታ የሚደረግበት መርሃ ግብር እንደሚሆን ይጠበቃል። ትናንትና የተደረገው ሌላኛው መርሃ ግብር በሐዋሳ ከተማና በአርባ ምንጭ ከተማ መካከል የተደረገ ጨዋታ ነበረ። ይህን ጨዋታ ሐዋሳ ከተማ 2-0 በሆነ ውጤት ማሸነፍ ችሏል። እሞሽ ዳንኤልና ትናንትና ታሪኳ ጴጥሮስ ሁለቱን የአሸናፊነት ኳሶች ለሐዋሳ ከተማ ማስቆጠር የቻሉ ተጫዋቾች ሆነዋል። ሐዋሳ ትላንት ነጥቡን ወደ 53 አሳድጓል። ከመሪው ንግድ ባንክ በ3 ነጥቦች ብቻ ያነሰበትን ውጤት ነው ማስመዝገብ የቻለው። በእርግጥ ኢትዮጵያ ንግድ ባንክ በቀጣይ ከሚያደርጋቸው ሁለት የሊግ መርሃ ግብሮች ላይ በአንዱ እንኳን ነጥብ መጋራት የሚችል ከሆነ የሴቶች ፕሪሚየር ሊግ ሻምፒዮን መሆኑን የሚያረጋግጥ ነው የሚሆነው። ነገር ግን በእግር ኳስ የሚፈጠር ነገር አይታወቅም። ሐዋሳ ከተማ ግን ዘንድሮ የተጓዘበት መንገድ በጣም ጥሩ ነው ብሎ ማንሳት ይቻላል። የኢትዮጵያ ንግድ ባንክ ውጤት የሚጠበቅ ቢሆንም ሐዋሳ ከተማ ግን ትላንትና የነበረበትን የቤት ስራ አጠናቆ የኢትዮጵያ ንግድ ባንክን ጨዋታ የሚጠባበቅ ነው የሚሆነው ማለት ነው። ትላንት አርባ ምንጭ ከተማ እንግዲህ በሐዋሳ ከተማ 2-0 በሆነ ውጤት በኢትዮጵያ ሴቶች ፕሪሚየር ሊግ ሽንፈት ደርሶበታል። ዛሬ እንግዲህ ቀደም ብለን እንደገለጽ ነው የልደታ ክፍለ ከተማና የአዲስ አበባ ከተማ ጨዋታ 4 ሰዓት ላይ ይደረጋል። አዲስ አበባ ካሸነፈ ከወራጅ ቀጠናው ይወጣል። ከተሸነፈ ግን በወራጅ ቀጠናው የሚቆይ ይሆናል ማለት ነው። ወይም ደግሞ የመጨረሻውን የ26ኛውን ሳምንት መርሃ ግብር ጠብቀው አንበረቾ ዱራሜን ተከትሎ ወደ ከፍተኛ ሊጉ የሚወርደውን ቡድን ለመለየት የሚደረገው ፉክክር ይበልጥ ነው ከወዲህ የሚጠበቅ ነው የሚሆነው። አስቀድሞ ከዚህ ዓመት በፊት በነበሩ መርሃ ግብሮች ላይ በርካታ እንዲህ ክለቦች አስቀድሞ ነበር ከሴቶች ፕሪሚየር ሊግ መውረዳቸውን የሚያረጋግጡት። ዘንድሮ ግን አንደኛው ቡድን ምናልባትም እስከ 26ኛው ሳምንት ድረስ ሳይወርድ የሚቆይበትና በመጨረሻው ሳምንት ግን ሊያረጋግጥ የሚችልበት ጉዞ ይኖራል ተብሎ ነው የሚጠበቀው። አንበረቾ ዱራሜ ግን ገና 4 ጨዋታዎች እየቀሩት ነበረ
የኢትዮጵያ ሴቶች ፕሪሚየር ሊግ ከፕሪሚየር ሊጉ መውረዱን ያረጋገጠው ዘንድሮ በጣም ደካማ የሚባል ውጤት ማስመዝገብ የቻለ እግር ኳስ ቡድን ሆኖ ከፕሪሚየር ሊጉ መውረዱን አረጋግጧል። ሌላኛው መርሃ ግብር እንግዲህ ቀደም ብለን ገለጽ ነው እንግዲህ ሀምበሪቾ ዱራሜ ከመቻል ደግሞ 10 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። መቻል እስከ 4ኛ ደረጃ ቦታ ከፍ ብሎ መቀመጥ የሚችልበትን ውጤት ማስመዝገብ ይችላል። በእርግጥ ልደታ ክፍለ ከተማ ከአዲስ አበባ ከተማ ጋር በሚያደርገው ጨዋታ ማሸነፍ ከቻለ የ4ኝነት ቦታውን ያስከብራል። ከተሸነፈ ግን ወይም መቻል ካሸንፎ ልደታ የሚሸነፍለት ከሆነ ደግሞ ወደ 4ኛ ደረጃ ሁሉ ከፍ የሚልበት ውጤት በኢትዮጵያ ሴቶች ፕሪሚየር ሊግ የመመዝገብ እድሉ እጅግ ከፍተኛ ነው ብሎ ማንሳት ይቻላል። የወንዶች ፕሪሚየር ሊግን እንመልከት። የ28ኛ ሳምንት መርሃ ግብር ከዛሬ ጀምሮ ነው መከናወን የሚጀምረው። ዛሬ 2 ጨዋታዎች ይደረጋሉ። አስቀድሞ 9 ሰዓት ላይ አዳማ ከተማ ከመቀለ ሰባ እንደርታ የሚያደርጉት ጨዋታ ይጠበቃል። አመሻሽ 12 ሰዓት ላይ ደግሞ ኢትዮጵያ ቡናና ሀዲያ ሆሳዕና የሚገናኙበት መርሃ ግብርም እንደዚሁ የሚጠበቅ ነው። የኢትዮጵያ ቡናና የሀዲያ ሆሳዕና መርሃ ግብር በዋንጫ ፉክክር ውስጥ የሚደረግ ጨዋታ ነው። የአዳማ ከተማና የመቀለ ሰባ እንደርታ መርሃ ግብር ደግሞ ከወራጅነት ስጋት ነጻ ለመሆን የሚደረግ መርሃ ግብር መሆኑ በሁለቱም ወገኖች የሚጠበቅ ጨዋታ እንዲሆን አድርጎታል። በተለይ አዳማ ከተማ አሁን ላይ በ22 ነጥቦች በሊጉ 16ኛ ደረጃ ላይ ተቀምጦ ነው የሚገኘው። መቀለ ሰባ እንደርታ ደግሞ ባሳለፍነው ሳምንት ሐዋሳ ከተማ ከሲዳማ ቡና ጋር አቻ መለያየቱን ተከትሎ በግብ ክፍያ ተበልጦ በ28 ነጥቦች ወደ ወራጅ ቀጠናው መግባቱ የሚታወስ ነው። መቀለ ሰባ እንደርታ አሁን 15ኛ ደረጃ ላይ ነው የሚገኘው። ዛሬ ካሸነፈ ሐዋሳ ከተማን በልጦ ወደ 14ኛ ደረጃ ከፍ ብሎ መቀመጥ ይችላል። ከወራጅ ስጋትም ይወጣል ማለት ነው። ነገር ግን ዛሬ በአዳማ ከተማ የሚሸነፍበት አጋጣሚ የሚፈጠር ከሆነ ግን አዳማ ከተማ የደረጃ ለውጥ አያመጣም። ነገር ግን ወደ መቀለ ሰባ እንደርታና ወደ ሐዋሳ ከተማ የነጥብ ልዩነቱን አጥብቦ ጠጋ ለማለት የሚያደርገው መርሃ ግብር ነው የሚሆነው። 22 ነጥቦች ነው ያሉት። ከዛሬ ተጋጣሚው መቀለ ሰባ እንደርታ እንኳን በ6 ነጥቦች ነው የሚያንሰው የእግር ኳስ ቡድን። ዛሬ ልዩነቱን ወደ 3 ለማጥበብ ነው አዳማ ከተማ የሚጫወተው። ከወራጅ ቀጠናው ግን አይወጣም። ያው 16ኛው ደረጃ ላይ የሚቆይበት ውጤት ይመዘገባል። መቀለ ሰባ እንደርታ ካሸነፈ ግን ወደ 14ኛ ደረጃ ከፍ የሚልበትና ከወራጅነት ስጋት የሚወጣበት ጨዋታ እንደመሆኑ መጠን ይሄ መርሃ ግብር በብዙሃን ዘንድ እጅጉን የሚጠበቅ ጨዋታ መሆን ችሏል ማለት ነው። አመሻሽ 12 ሰዓት ላይ የሚደረገው የኢትዮጵያ ቡናና የሀዲያ ሆሳዕና መርሃ ግብርም እንደዛው ይጠበቃል። ሀዲያ ሆሳዕና 38 ነጥቦችን ሰብስቦ በሊጉ 5ኛ ደረጃ ላይ የተቀመጠው እስከ 3ኛ ደረጃ ከፍ የሚልበትን ውጤትም ዛሬ ማሸነፍ ከቻለ ያስመዘግባል ተብሎ ነው የሚጠበቀው። ተጋጣሚው ኢትዮጵያ ቡና ደግሞ በ42 ነጥቦች 3ኛ ደረጃ ላይ ነው የሚገኘው። ሀዲያ ሆሳዕና እስከ 4ኛ ደረጃ ከፍ ማለት ይችላል። ኢትዮጵያ ቡና ግን ዛሬ ካሸነፈ እስከ 2ኛ ደረጃ ባህር ዳርን በልጦ 2ኛ ደረጃ ላይ የሚቀመጥበትን ውጤትም ማስመዝገብ የሚችልበት እድል ይኖራል ተብሎ ይታሰባል። ታዲያ እነዚህ መርሃ ግብሮች በመሸናነፍ የሚጠናቀቁ ከሆነ ነው እንደዚህ አይነት ውጤቶች መመዝገብ የሚችሉት። የአቻ ውጤቶች የሚጠናቀቁ ከሆነ ግን ያላቸውን ደረጃ ይዘው የሚቀጥሉበት ውጤት የሚመዘገብ ነው የሚሆነው። ግን የአዳማ ከተማና የመቀለ ሰባ እንደርታ ጨዋታ ከሁሉ በተሻለ በእጅጉ የሚጠበቀውና ላለመውረድ በሚደረገው ትግል ውስጥ የሚደረግ ተጠባቂ መርሃ ግብርም መሆን ችሏል። ወደ ውጭ ስፖርታዊ ጉዳዮቻችን እንሻገርና የእንግሊዝ ፕሪሚየር ሊግን እናንሳ። 35ኛ ሳምንቱ ላይ ደርሷል። ሊጠናቀቅ የ3 ጨዋታ እድሜ ብቻ የቀረው መርሃ ግብር ሆኗል። የእንግሊዝ ፕሪሚየር ሊግ ትላንትና በስታንፎርድ ብሪጅ ቼልሲ ሊቨርፑልን ያስተናገደበት ጨዋታን 3-1 በሆነ ውጤት ማሸነፍ ችሏል። ቼልሲ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ እየጣረ ነው የሚገኘው። በኮንፈረንስ ሊጉም ወደ ፍጻሜ ማለፍ የሚችልበት ሰፊ እድል ያለው እግር ኳስ ቡድን መሆን ችሏል። በግማሽ ፍጻሜው ስኬታማ ውጤት ማስመዝገቡም የሚታወስ ነው። ትላንትና በፕሪሚየር ሊጉ እንግዲህ ሻምፒዮኑን ሊቨርፑልን ነው በክብር ከተቀበሉ በኋላ ቼልሲዎች 3-1 በሆነ ውጤት ማሸነፍ የቻሉት። ኤንዞ ፈርናንዴስ እና ኮል ፓልመር ናቸው ግቦችን ማስቆጠር የቻሉት። ኮንሳ ደግሞ በራሱ መረብ ላይ 3ኛዋን ኳስ ለቼልሲ ማስቆጠር ችሏል። ቨርጂል ቫን ዳይክ ደግሞ ሊቨርፑልን ከሽንፈት ያልታደገች ኳስ ከመረብ ማሳረፍ የቻለ ተጫዋች ነው መሆን የቻለው። ትላንትና እንግዲህ ኮል ፓልመር ከጥር ወር በኋላ ለመጀመሪያ ጊዜ ግብ ያስቆጠረበት ጨዋታ ሆኖ ተመዝግቧል። ይሄ እንግዲህ ተጫዋቹ ምናልባት ረዥም ጊዜ ግብ ሳያስቆጥር የቆየበትን ቁጥሮች ነው የሚያሳየው። ካሁን በኋላ በሚኖሩ መርሃ ግብሮች እንግዲህ የግብ ድርቁን ስለከፈተ ጥሩ ነገሮችን በፕሪሚየር ሊጉም እንዲሁም በኮንፈረንስ ሊጉ ላይም ያሳያል ተብሎ ነው የሚጠበቀው። ከግብ ጋር መገናኘት እጅጉን ከብዶት የነበረ ተጫዋች እንደነበር ይታወቃል። ትላንትና በፍጹም ቅጣት ምት አሊሰን ቤከር ላይ ግብ ማስቆጠር የቻለበትን የጨዋታ እንቅስቃሴ ማሳየት ችሏል። ቼልሲ 63ኛ ነጥቡን ሰብስቦ በሊጉ 5ኛ ደረጃ ላይ ተቀምጧል። 4ኛ ደረጃ ላይ ከሚገኘው ኒውካስል ዩናይትድ በግብ ክፍያ ብቻ ነው የሚበለጠው። ኒውካስል ትላንትና በተለይ ከብራይተን ዶቭ አልቢዮን ጋር ያደረገውን ጨዋታ 1-1 በሆነ ውጤት ማጠናቀቁን ተከትሎ ወደ 3ኛ ደረጃ ሁሉ ከፍ ብሎ መቀመጥ የሚችልበትን አጋጣሚ ሳይጠቀም ቀርቷል። በእርግጥ ትላንትና ኒውካስል ዩናይትድ ሊሸነፍ የሚችልበት እድል ሁሉ በጣም ከፍተኛ ነበረ። ያንኩቡ ሜንታ ባስቆጠራት ኳስ እንግዲህ ብራይተን ዶቭ አልቢዮን 1-0 ሲመራ ቆይቶ ነበር። ነገር ግን በመጨረሻዎቹ ደቂቃዎች ውስጥ ነው እንግዲህ አሌክሳንደር አይሳክ
በፍጹም ቅጣት ምት ግብ አስቆጥሮ ኒውካስል ዩናይትድ ከጨዋታው 1 ነጥብ መውሰድ የቻለው። በቼልሲና በኒውካስል ዩናይትድ መካከል የግብ ልዩነት ብቻ ነው ያለው። 4ኛና 5ኛ ላይ ተቀምጠዋል። በቀጣይ በሊጉ በሚኖሩ 3 መርሃ ግብሮች ላይ የትኛው ቡድን በአውሮፓ ሻምፒዮንስ ሊግ ይሳተፋል፣ ወደ ዩሮፓ ሊግ ውስጥ የትኛው ቡድን ያቀናል የሚለው ነገር በጣም የሚጠበቅ ሆኗል ማለት ነው። የሻምፒዮንነቱ ጉዳይ ያለቀለት መሆኑ የወረዱ ክለቦችም ተለይተው መታወቃቸው በቀጣይ እንግዲህ አሁን በሻምፒዮንስ ሊጉ በዩሮፓ ሊጉና በኮንፈረንስ ሊጉ ቦታን ይዘው የሚያጠናቅቁ ቡድኖች እነማን ናቸው የሚለው ጉዳይ ነው በፕሪሚየር ሊጉ እጅጉን የሚጠበቀው ማለት ነው። ትላንትና የነበረው መርሃ ግብር ይህንን የሚያሳየው ማለት ነው። ከዛ በዘለ ትላንትና በነበረ መርሃ ግብር ላይ ዌስትሃም ዩናይትድ ከቶተናም ስፐር ጋር ያደረገውን ጨዋታ 1-1 በሆነ ውጤት ማጠናቀቅ ችሏል። ቶተናም ስኬታማ አይደለም። በልክ እንደ ማንቸስተር ዩናይትድ ሁሉ በፕሪሚየር ሊጉ እጅግ ደካማ የሚባል አቋም እያሳየ የሚገኝ ቡድን ነው። ነገር ግን በዩሮፓ ሊጉ ጥሩ ጉዞ ከተጓዙ ቡድኖች መካከልም የሚጠቀስ ነው። በመጀመሪያው ዙር ጨዋታ እንኳን በዩሮፓ ሊጉ የግማሽ ፍጻሜ የመጀመሪያ ዙር መርሃ ግብር ማለት ነው የኖርዌውን ቦዶ ግሊምትን እግር ኳስ ቡድንን ማሸነፉ የሚታወስ ነው 3-1 በሆነ ውጤት ማለት ነው። የመልሱን ጨዋታ ደግሞ ወደ ኖርዌይ ተጉዞ ያከናውናል። አሸንፎ ወደ ፍጻሜው የማለፍ እድሉም ትልቅ ነው ብሎ ማንሳት ይቻላል። በፕሪሚየር ሊጉ ግን ትላንትና በለንደን ደርቢ ከዌስትሃም ዩናይትድ ጋር ያከናወነውን መርሃ ግብር በአቻ ውጤት ነው ማጠናቀቅ የቻለው። ሌላኛው የፕሪሚየር ሊጉ ጉዳያችን የማንቸስተር ዩናይትድ ነው። ትላንትና ማንቸስተር ዩናይትድ ከብሬንትፎርድ ጋር ያደረገውን ጨዋታ 4-3 በሆነ ውጤት ተሸንፏል። 7 ግቦች የተቆጠሩበትና አዝናኝ የነበረ ጨዋታ ነበረ። አሰልጣኝ ሮበን አሞሪም ለዩሮፓ ሊጉ የግማሽ ፍጻሜ የመልስ ጨዋታ ሲሉ በርካታ ተጫዋቾችን በተቀያሪ ወንበር ላይ ያስቀምጡበት ጨዋታ ሆኗል። አንዳንድ ተጫዋቾች ደግሞ ወይም በዩሮፓ ሊጉ ከአትሌቲክ ቢልባኦ ጋር በነበረ ጨዋታ ላይ የነበሩ ተጫዋቾች አንዳንዶቹ ትላንትና ሜዳ ላይ ገብተዋል። አብዛኞቹ በሚባል ደረጃ ግን አዲስ ፊቶችን የተመለከት ነው። ማንቸስተር ዩናይትድ ትላንትና በዚህም ረገድ እንግዲህ ሽንፈት ደርሶበታል ማለት ነው። ትላንትና ለማንቸስተር ዩናይትድ ጥሩ ነገሩ ማሰን ማውንት ከጉዳቱ እያገገመ መምጣቱና ግብ ማስቆጠሩ የፊት መስመር አማራጩ ላይ ሁነኛ ተጫዋችም ይሆንለታል ተብሎ ነው የሚጠበቀው። ካለው ስብስብ አንጻር የማሰን ማውንት ግልጋሎት እንግዲህ የተሻለ ይሆናል ተብሎ ነው የሚታሰበው ማለት ነው። ሌላኛው የአማድ ዲያሎ ጉዳይ ነው። አማድ ዲያሎ በጉዳት ምክንያት ከሜዳ ርቆ እንደነበር ይታወቃል። አሁን ወደ ሜዳ ተመልሷል። ትላንትና ሁሉ ግብ ማስቆጠር ችሏል። የዚህ ተጫዋችን መመለስ የማንቸስተር ዩናይትድን የማጥቃት አቅም ላይ የራሱን አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው። እንግዲህ ተጫዋቹ የጉዳት መጠኑን በደንብ አገግሞበት ደግሞ ሙሉ ለሙሉ ወደ ሜዳ የሚመለስበትና የቋሚነት እድል የሚያገኝበት አጋጣሚ ሲፈጠር ደግሞ ይበልጥኑ ማንቸስተር ዩናይትድ የሚጠነክርበት አጋጣሚ ይፈጠራል። አሌሃንድሮ ጋርናቾ ደግሞ ሌላኛውን የማንቸስተር ዩናይትድ ግብ ማስቆጠር የቻለ ተጫዋች ነው። ትላንትና እንግዲህ ኬቨን ሻድ 2 ግቦችን ማስቆጠር ችሏል ለብሬንትፎርድ። ከዛ በዘለለ ዮሃን ዊሳ እና ሉክ ሾው ደግሞ በራሱ መረብ ላይ 4ቱን የብሬንትፎርድ ግቦች ያስቆጠሩ ተጫዋቾች ናቸው። ብሬንትፎርድ እንግዲህ በሊጉ ወገብ ላይ የተቀመጠበትን ውጤት ትላንትና ማንቸስተር ዩናይትድን ካሸነፈ በኋላ አስመዝግቧል። ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ ላይ የለም ብሎ ማንሳት ይቻላል። ዘንድሮ በጣም ደካማ የሚባል አቋሙ ነው የተመለከትን ያለ ነው። ነገር ግን በዩሮፓ ሊጉ ሌላኛውን ማንቸስተር ዩናይትድን ያልተሸነፈውንና ጠንካራው ማንቸስተር ዩናይትድ ደግሞ እየተመለከትን ነው የምንገኘው። እንግዲህ ምናልባት በዩሮፓ ሊጉ የሚያደርገው መርሃ ግብር ማንቸስተር ዩናይትድ ከወዲሁ የሚጠበቅ ነው የሚሆነው። የስፔን ላሊጋ የ34ኛ ሳምንት መርሃ ግብርን እናንሳ። ትላንትና ሪያል ማድሪድ በሳንቲያጎ ቤርናባው ስቴዲየም በጣም አጣብቂኝ በነበረው ጨዋታ ከሴልታ ቪጎ ጋር ተገናኝቶ 3-2 በሆነ ውጤት ማሸነፍ ችሏል። አርዳ ጉለር በጣም አስገራሚ ግብ ትላንትና ማስቆጠር ችሏል። ኪሊያን ሚባፔም 2 ግቦችን ትላንትና ለሪያል ማድሪድ ማስቆጠር ችሏል። ከጉዳቱ መልስ በአርሰናል ጨዋታ ጉዳት ማስተናገዱ የሚታወስ ነው። ከጉዳቱ መልስ እንግዲህ አሁን ፊትነሱ ላይ ወይም ደግሞ የአቅም ልኬቱ ላይ እየመጣ እንደሚገኝና ትላንትናም ያንን በደንብ ያሳየበት ጨዋታ መሆን ችሏል። ሴልታ ቪጎ እንግዲህ ከ3-0 መመራት በኋላ እስከ 75ኛው ደቂቃ ድረስ ዣቪ ሮድሪጌዝ እና ዊሊያም ሲድበርግ ባስቆጠሯቸው ኳሶች 3-2 መሆን ችሎ ነበር። ውጤቱን ወደ 3-2 ማምጣት ችሎ ነበር። ከዛ በኋላ በርካታ የግብ ዕድሎችንም የፈጠረበት ጨዋታ ነበር። የሴልታ ቪጎ እንቅስቃሴ በጣም አስደናቂ ነበር ብሎ ማንሳት ይቻላል ትላንትና። ነገር ግን የሪያል ማድሪዱ ቤልጂየማዊ ግብ ጠባቂ ቲቦ ኮርቷ የነበረው አቅም ግን በዛው ልክም ሊያስወድሰው የሚገባ ነው ብሎ ማንሳት ይቻላል። በርካታ ኳሶችን ሲያድንባቸውም ተስተውሏል። ምናልባትም ሪያል ማድሪድ ነጥብ ሊጥል የሚችልበት አጋጣሚ ከተፈጠረ ደግሞ ሊሸነፍ የሚችልበት እድሉ ከፍተኛ መሆን ይችል ነበረ። ነገር ግን ያ ሳይሆን ቀርቶ በግብ ጠባቂያቸው ብርታት እንዲሁም ደግሞ እነ ኪሊያን ሚባፔና አርዳ ጉለር ባስቆጠሯቸው ኳሶች ሪያል ማድሪድ በሜዳው 3-2 በሆነ ውጤት ማሸነፍ ችሏል። ከመሪው ባርሴሎና ጋር ያለው የነጥብ ልዩነትም ወደ 4 ጠቧል። ባርሴሎና በ79 ነጥቦች ላሊጋውን ይመራል። ሪያል ማድሪድ ደግሞ በ75 ነጥቦች ሁለተኛ ደረጃ ላይ ተቀምጦ ይገኛል። ሌላው ኢስፓኒዮልም በዛው በላሊጋው ማለት ነው እዛው ላሊጋው ላይ
ኢስፓኒዮል ከሪያል ቤቲስ ያደረጉት ጨዋታ በሪያል ቤቲስ 2-1 አሸናፊነት ተጠናቋል። አንቶኒ ትላንትናም ግብ አስቆጥሯል። ጆቫኒ ሎሴልሶ እና አንቶኒ ናቸው ግቦቹን ማስቆጠር የቻሉት። ሪያል ቤቲስ በ57 ነጥቦች 5ኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። በተለይ የአንቶኒ ግብ በጣም እጅግ አስገራሚ ነው። በተለይ ከዚህ ቀደም ይታወቅባቸው የነበሩትን እነዚህ 90 ዲግሪ ዞሮ የሚገቡ ኳሶችን በጣም በዛ ደረጃ ይታወቅ የነበረ ተጫዋች እንደነበር ይታወሳል። ትላንትና ልክ እንደዛ አይነት ግብ አስቆጥሯል። በጣም ግሩም ኳስ ነው ማስቆጠር የቻለው። ግቧ መቆጠሯ ብቻ ሳይሆን የተቆጠረችበት ደቂቃ 90 ሲደመር አንደኛው ደቂቃ ነው። የጨዋታው መጠናቀቂያ 1 ደቂቃ ብቻ ሲቀር ነው የተቆጠረችውና ለሪያል ቤቲስ ትላንትና ማሸነፍ የዚህ ተጫዋች ግልጋሎትም እጅግ አስገራሚ ነበረ ብሎ ማንሳት ይቻላል። ዛሬ ዤሮና ከማዮርካ የሚያደርጉት መርሃ ግብርም በላሊጋው የሚጠበቅ መርሃ ግብር መሆን ችሏል። የጣሊያን ሴሪያ የ35ኛ ሳምንት ነጥቦችን እናንሳ። ትላንትና ሮማ በስታዲዮ ኦሎምፒኮ ፊዮሬንቲናን ባስተናገደበት ጨዋታ ላይ 1-0 በሆነ ውጤት ማሸነፍ ችሏል። አርተም ዱቭራክ የብቸኛዋን የአሸናፊነት ኳስ ለሮማ ማስቆጠር የቻለ ተጫዋች ነው። ሮማ ለ19 የጣሊያን ሴሪያ መርሃ ግብሮች ያልተሸነፈ ቡድን መሆኑን ትላንትና ማሳይቷል። ያለመሸነፍ ጉዞውን ትላንትና ማስቀጥሎ ወጥቷል። በአሰልጣኝ ክላውዲዮ ራኒሪ የተመራ በጣም አስገራሚ ጉዞ እያደረገ ነው የሚገኘው። ይሄ ቡድን አሰልጣኙን ሲረከቡት 17ኛና 15ኛ ደረጃ ላይ ይመላለስ የነበረ ቡድን እንደነበር ይታወቃል። ነገር ግን እኛ አሰልጣኝ ወደዚህ ቡድን ከመጡ በኋላ አሁን ቡድኑ ነጥቦቹን በጣም ከፍ በማድረግ ማለት ነው በ63 ነጥቦች ከአራተኛ ደረጃ ላይ ከሚገኘው ዩቬንቱስ በግብ ክፍያ ብቻ አንሶ በ63 ነጥቦች 5ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለውና እድገቱ ወይም ደግሞ በእነዚህ ጨዋታዎች የነበረው አቋሙ በጣም አስገራሚ ስለመሆኑ ማሳያ ነው። አሰልጣኙ እንግዲህ በሮማው ቤት እንግዲህ ከሉቺያኖ ስፓሌቲ በመቀጠል እንግዲህ ማለት ነው ብዙ መርሃ ግብሮችን ባለመሸነፍ ባሳለፍነው ሳምንት ታሪክ መጋራታቸው የሚታወስ ነው። አሁን ደግሞ ብቸኛው የሮማ ቤት የአሰልጣኝ መሆን የቻሉበትን ታሪክ ሰርተዋል። 19 መርሃ ግብሮችን ያልተሸነፈ ጠንካራ ቡድንም በሮም መገንባታቸውን በደንብ ማሳየት ችሏል። ትላንትና በነበሩ ሌሎች መርሃ ግብሮች ተጠባቂው የነበረው የቦሎኛና የዩቬንቱስ ጨዋታም እንደዚሁ አንዳቻ በሆነ ውጤት መጠናቀቅ ችሏል። የቦሎኛ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ የሚያሳትፉ ቦታ ይዞ ለማጠናቀቅ ዘንድሮ ጥሩ ቅርጽ ላይ ከሚገኙ እግር ኳስ ቡድኖች መካከል አንዱ እንደሆነ ይታወቃል። ትላንትና ነጥቡን እንግዲህ ወደ 62ም ከፍ በማድረግ 7ኛ ደረጃ ላይ ተቀምጧል። ዩቬንቱስ በ63 ነጥቦች 4ኛ ደረጃ ላይ ነው የሚገኘው። 4ኛና 7ኛ ደረጃ ላይ ከሚገኙ ቡድኖች መካከል ራሱ ያለው የነጥብ ልዩነት አንድ ብቻ ነውና በቀጣይ በሴሪያውም የሚደረጉ 3 መርሃ ግብሮች ይበልጡኑ እንዲጠበቁ አድርጓቸዋል ማለት ነው። ትላንትና እንግዲህ እነዚህ በሴሪያው የተደረጉ መርሃ ግብሮች ናቸው። ኢምፖሊም በተመሳሳይ በሜዳው በላዚዮ 1-0 በሆነ ውጤት ተሸንፈዋል። ቦላዲያ ደግሞ ብቸኛዋን አሸናፊነት ኳስ ማስቆጠር የቻለ ተጫዋች ነው። የጀርመን ቡንደስሊጋ ጉዳያችንን እናንሳ። በጀርመን ቡንደስሊጋ ትላንትና ፍራይበርግና ባየር ሊቨርኩዘን ያደረጉት ጨዋታ 2-2 በሆነ ውጤት መጠናቀቁን ተከትሎ ባየር ሙኒክ የጀርመን ቡንደስሊጋ ሻምፒዮን መሆን ችሏል። ለ34ኛ ጊዜ ዋንጫውን ያሳካበትም የውድድር ዓመት ሆኖ ተመዝግቦለታል። ሃሪኬን በእግር ኳስ ዘመኑ የመጀመሪያው ዋንጫውን አሳክቷል። በእግር ኳሱ ብዙ ግቦችን በማስቆጠር ብዙ ለግብ የሆኑ ኳሶችን አመቻችቶ በማቀበል ብዙ የሚወራለት የፊት መስመር አጥቂ እንደሆነ ይታወቃል። ነገር ግን በዛው ልክ በዋንጫ የታጀበ የእግር ኳስ ሕይወትን ማሳለፍ የቻለ ተጫዋች አይደለም። ነገር ግን ዘንድሮ ከባየር ሙኒክ ጋራ የጀርመን ቡንደስሊጋ ሻምፒዮን መሆኑን ትላንትና በሌቨርኩዘን ነጥብ መጣሉን ተከትሎ አረጋግጧል ማለት ነው። በተለይ ትላንትና ፍራይበርግ 2-0 ሁሉ ሲመራ ቆይቶ ነበረ። ይህም ቡድን በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ እየጣሩ ከሚገኙ ቡድኖች መካከል አንዱ ነበር። ትላንትና ይበልጥ በጣም ጥሩ አቅም ላይ ይገኛል ተብሎ ሲታሰብ ነበር። ነገር ግን 2-0 ሲመራ ቆይቶ ከኋላ እንግዲህ ባየር ሊቨርኩዘን ባስቆጠሯቸው 2 ግቦች 2-2 በሆነ ውጤት አጠናቀዋል ማለት ነው። በተለይ ጆናታን ታ የባየር ሊቨርኩዘኑ አምበል ማለት ነው ትላንትና ባለቀ ደቂቃ በተለይ የዳኛው ፊሽካ በሚጠበቅበት ሰዓት ላይ የአቻነቷን ግብ ያስቆጠረበት አጋጣሚ ባየር ሊቨርኩዘን ነጥብ እንዲጋራ አድርጎታል። በዘንድሮ የውድድር ዓመት አምናም በነበረውም እንዲሁም ባየር ሊቨርኩዘን በተለይ በመጨረሻ ደቂቃዎች ውስጥ ግብ በማስቆጠር የተካነ ቡድን እንደሆነ ይታወቃል። በተለይ እስከ መጨረሻው ደቂቃ ድረስ ተስፋ የማይቆርጥና ግብ ለማስቆጠር የሚጥር ቡድን አሰልጣኝ ዣቪ አሎንሶ ስለመገንባቱ ይነገርለታል። ዘንድሮ በቡንደስሊጋው አልተሳካለትም። በባየር ሙኒክ እንግዲህ በራሱ ባየር ሊቨርኩዘን በጣሉን ጥም ምክንያት እንግዲህ የጀርመን ቡንደስሊጋ ሻምፒዮን መሆን ችሏል። ቶማስ ሙለር ግን በጣም አስገራሚው ተጫዋች ነው። በባየር ሙኒክ ቤት ስኬታማ የእግር ኳስ ጊዜ ማሳለፍ ችሏል። ትላንትና ባየር ሙኒክ ሻምፒዮን መሆኑን ተከትሎ እንግዲህ 13ኛ የጀርመን ቡንደስሊጋ ዋንጫውን የወሰደበትን አጋጣሚ አሳይቷል። የሞይሴስ ካይሴዶን ጉዳይ እናንሳ። ሞይሴስ ካይሴዶ እንግዲህ የቼልሲ የዓመቱ ምርጥ ተጫዋችነት ዘርፍን አሸናፊ ሆኗል። ይህ ተጫዋች በጣም ጥሩ የሚባል አቅም ላይ የሚገኝ ተጫዋች መሆኑን አሳይቷል። በተጫዋቾችም በደጋፊዎችም
የአመቱ ምርጡ ተጫዋች የሚል ዘርፍን በአሸናፊነት ማጠናቀቅ ችሏል። ያለ ጉዳት ብዙ ውድድር ጨዋታዎችን በማከናወን እንግዲህ በቼልሲ ቤት ዘንድሮ የወጥነት አቋም ከነበራቸው ተጫዋቾች መካከል በግንባር ቀደምትነት የሚነሳ ተጫዋች ነው። ከሱ በመቀጠል እነ ኢንዞ ፈርናንዴዝ በግንባር ቀደምትነት ይነሳሉ። የዚህ የኢኳዶራዊ የአማካኝ ስፍራ ተጫዋች ግልጋሎት ግን በቼልሲ ቤት እጅግ አስገራሚ ነበር ብሎ ማንሳት ይቻላል። ታዲያ በቼልሲ እግር ኳስ ታሪክ እንግዲህ በአንድ የውድድር ዘመን በደጋፊዎችም በተጫዋቾችም የአመቱ ኮከብነት ዘርፍን በአሸናፊነት ያጠናቀቀ አራተኛው ተጫዋች መሆን ችሏል። አምና ኮል ፓልመር በዚህ ዘርፍ አሸናፊ እንደነበረ እናስታውሳለን። ከዛ በዘለለ ቲያጎ ሲልቫ ብራዚላዊ የቀድሞ የቼልሲ ተከላካይና ኤደን ሃዛርድም በዚህ ዘርፍ አሸናፊ ነበሩ። ታዲያ ትናንትና ካይሴዶ የአራተኛው ተጫዋች መሆን የቻለበትን ታሪኩን ነው መስራት የቻለው። በመጨረሻም የማድሪድ ኦፕን የሜዳ ቴኒስ ውድድርን እናንሳና ጉዳዮቻችንን እናብቃ። በማድሪድ ኦፕን የሜዳ ቴኒስ ውድድር እንግዲህ በሴቶቹ ቤላሩሳዊቷ አሪያና ሳባሌንካ አሸናፊ መሆን ችላለች። በወንዶቹ ደግሞ ካስፐር ሩድ ሻምፒየን መሆን ችሏል። ትላንትና በተለይ ከብሪታናዊው ጃክ ድራፐር ጋር ያደረገውን ጨዋታ አሸንፎ ነው ካስፐር ሩድ አሸናፊ መሆን የቻለው። ትላንትና ካስፐር ሩድ 2-1 በሆነ ውጤት ነው ማሸነፍ የቻለው። 7-5፣ 3-6 እና 6-4 በሆነ ውጤት ነው ድል ማድረግ የቻለው። ካስፐር ሩድ እንግዲህ በጣም አስገራሚ የሚባል አቋሙን በዚህ 2 ዓመታቶች ውስጥ እያሳየ የሚገኝ የሜዳ ቴኒስ ተጫዋች ነው። ትላንትና እንግዲህ የኤቲፒ ሻምፒየን የማስተሩ ሻምፒየን መሆን የማድሪድ ኦፕን ማስተር ሻምፒየን መሆኑን ተከትሎ ዛሬ እንግዲህ ይፋ በሚደረገው ደረጃ ማለት ነው ይህ ተጫዋች እስከ 5ኛ ደረጃ ከፍ የሚልበትን ውጤትም ያስመዘግባል ተብሎ ይጠበቃል። የዓለም ምርጡ 5ኛው የሜዳ ቴኒስ ተጫዋች የሚሆንበት ቁጥርም ዛሬ ያስመዘግባል ተብሎ ነው የሚታሰበው። በሴቶቹ በነበረው ቅዳሜ ዕለት በነበረው ውድድር ላይ እንግዲህ አሜሪካዊቷ ኮኮ ጋኡፍ በቤላሩሳዊቷ የዓለም ቁጥር አንዷ የሜዳ ቴኒስ ተጫዋች አሪያና ሳባሌንካ ተሸንፋ 2ኛ ደረጃን ይዛ አጠናቃለች። ሳባሌንካ የሚገባትን ስኬት እንዳገኘችም ብዙዎች እያነሱላት ነው የሚገኘው። የመጀመሪያውን ዙር 6-3 ሁለተኛውን ዙር ደግሞ 7-5 እና 7-6 እና 7-3 በጥቅሉ 2-0 በሆነ ውጤት አሸንፋ ነው ሻምፒዮን መሆን የቻለችው። እጅግም ቀሏት የነበረ ጨዋታ እንደነበረ ቁጥራዊ መረጃዎቹ በደንብ የሚያሳዩ ነው የሚሆነው። አሪያና ሳባሌንካ እንግዲህ በተለይ በማድሪድ ኦፕን ትላንትና ለ3ኛ ጊዜ ሻምፒዮን መሆን የቻለችበትን ውጤት ነው ማስመዝገብ የቻለችው። ከዚህ ቀደም ቼክ ሪፐብሊካዊቷ ፔትራ ቪክቶቫ ነበረች የማድሪድ ኦፕንን 3 ጊዜ በማሸነፍ የማድሪድ የተሻለ አሸናፊዋ የሜዳ ቴኒስ ተጫዋች መሆን ችላ የነበረችው። ትላንትና አሪያና ሳባሌንካ እንግዲህ ይህንን ታሪክ መጋራት የቻለችበትን አጋጣሚ በሜዳ ቴኒስ ሕይወቷ ማሳለፍ ችላለች ማለት ነው። በጣም ስኬታማውን የሜዳ ቴኒስ ሕይወቷን እያሳለፈች ነው የምትገኘው። በሴቶቹም 1ኛ ደረጃ ላይ ተቀምጣ የምትገኝ የሜዳ ቴኒስ ተጫዋች መሆን ችላለች። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ። መረጃዎችን ጨርሻለሁ። እናመሰግናለን። እናመሰግናለን።